ደጋግማችሁ የመታችሁበት ቦታ ትቀዳላችሁ። ፎከስ ዲዮነ ሰው ፔኔትሬት ያደርጋል። ሁሌ ነው የምነግራችሁ። ብዙ ነገር አታድርጉ፣ አንድ ነገር አድርጉ፣ እሱን ደምድሙት። መጸለይ ከጀመራችሁ ችግር የለውም አንድ ቀን ይመለሰዋል ብላችሁ አትተውት። እስኪመለስ ድረስ አትልቀቁት። ወጥወት ማለት ፕሮፐርሊ ወሬ እኮ አይደለም፣ ነዝነዝ ማድረግ ነው። አንድን ሰው ጉዳዩን በጣም ከፈለከው ጭቅጭቅ ነው የምታደርገው። እግዚአብሔር በእኔ ጸሎትና ንዝነዛ የሚበጠበጥ ሰላም የለውም። እርዱ ይቸኩላል። ግን ከፈለጋችሁት አታቋርጡ። ጥብቅ ጸሎት ማለት 5 ደቂቃ በኃይል መጸለይ አይደለም፣ መልሱ እስኪመጣ መጸለይ ነው። ጥብቅ ጸሎት ማለት ወይና ወይ ልመጣ ነው። አንድ ከተማ የምትኖር አንዲት መበለት ነበረች። ይቺ መበለት ጉዳይ ነበረባት እና በየጊዜው ጉዳዩን ይዛ ወደ ፍርድ ቤት ትሄድ ነበር። በዚያ ጊዜ ዳኛ የነበረውን ሰው ጌታ ኢየሱስ ክርስቶስ ምን ብሎ አቀረበው? እግዚአብሔርን የማይፈራና ሰውንም የማያፍር ዳኛ ነበር። እግዚአብሔርን የማይፈራና ሰውን የማያፍር ሰው መሆን ከባድ ነው፣ እንኳን ዳኛ መሆን። የሚፈርድ ሆኖ ዳኛ ሆኖ ወደ ላይ እግዚአብሔርን አይፈራም። አስባችሁታል ፍርድ ምን ሊሆን እንደሚችል? አሁን ጌታ ኢየሱስ ክርስቶስ እየነገረን ያለው ኬዟን ጥንካሬ ሳይሆን ሴትዮዋ ለማስፈረድ የሄደችው መንገድ ነው። ጉዳዩዋ ምን ነበር? ኢየሱስ አልነገረንም። ፍርዱን ያወጣችበትን ጽናት ነው የነገረን። ጉዳዩ አይደለም የተነገረን። መጣች ያቺ ሴት ከባለጋራዬ ጋር ረድልኝ አለችው። ይህንንም አይደል ያለን ጌታ ኢየሱስ ክርስቶስ። አሁን ሳትታክቱ ዘወትር ጸልዩ። የጸሎት ርዕሱን አይደለም ኢየሱስ የተናገረው። ሳትታክቱ ዘወትር አድርጉት ነው ያለው። ርዕሱ ምንም ሊሆን ይችላል። እምትጸልዩ ከሆነ ግን እንዳትታክቱ። ደጋግማችሁ የመታችሁበት ቦታ ትቀዳላችሁ። ፎከስ ዲዮነ ሰው ፔኔትሬት ያደርጋል። ሁሌ ነው የምነግራችሁ። ብዙ ነገር አታድርጉ፣ አንድ ነገር አድርጉ፣ እሱን ደምድሙት። መጸለይ ከጀመራችሁ ችግር የለውም አንድ ቀን ይመለሰዋል ብላችሁ አትተውት። እስኪመለስ ድረስ አትልቀቁት። እናንተ የጽዮን አልቃሾች ነው የሚለው ኢሳይያስ ላይ። ስሙ ራሱ ከባድ አይደለም? አልቃሾች ናቸው በእግዚአብሔር ፊት። አሳስቡት፣ አትተውት። እንደውም ቃሉ ወትውቱት ነው የሚለው። ወትወት ማለት ፕሮፐርሊ ወሬ እኮ አይደለም፣ ነዝነዝ ማድረግ ነው። አንድን ሰው ጉዳዩን በጣም ከፈለከው ጭቅጭቅ ነው የምታደርገው። ሳይታክቱ መጸለይ ምን ማለት ነው? እየተንበረከከን አባቶይ ማለት ነው? ኖ ዳኛው ቁጭ ባለበት እቺ ሴት ትመጣለች አለ። ሴትዮዋ ባይዘው ቦታ አትመርጥም፣ የትም ታገኘው ሰውየው። ምክንያቱም ሰውየው ህይወቱን የተበጠበጠው እንደዚህ አለ፣ እየመጣች እንዳታስቸግረኝ ነው ያለው። ባይዘው ኬዙ አይደለም፣ ሰላም ከለከለችኛል። እግዚአብሔር በእኔ ጸሎትና ንዝነዛ የሚበጠበጥ ሰላም የለውም። እርዱ ይቸኩላል። ግን ጉዳዩን ከፈለጋችሁት አታቋርጡ። ጥብቅ ጸሎት ማለት 5 ደቂቃ በኃይል መጸለይ አይደለም፣ መልሱ እስኪመጣ መጸለይ ነው። ሞራል 5 ደቂቃ ያዘው ልቀቀው፣ በዚህ ወጣ በዚህ ጋር። ከዛስ ላብን ጠረቅ አድርገህ ወደ ቤት አትሂድ፣ ተንበርከከ ቀጥለው። ጥብቅ ጸሎት ማለት ወይና ወይ ልመጣ ነው። መዝሙር በቅንፍ 40 ቁጥር 1 ላይ ነው ቆይቼ የሚል ቀለመች። ክፍሉ ከባድ። ቆይቼ እግዚአብሔርን ደጅ መጥናት እኮ ለጥቂት ደቂቃም ከባድ። አቆየኛል ቆይቼ እግዚአብሔርን ደጅ ጠናሁታል። በቃ በጣም አቆይ ምን ማለት ነው? አለቅኩ ነው። አለቀ ሰውነት ያለ ደጅ ስጠና ስለማመጠው። ግን በዛ ሁሉ ተወኝ አይደለም የሚለው። ምንድነው የሚለው? እርሱም ተንበላለልኝ ይለ። ቀጥሎስ ሮቴን ሰማ፣ ከዛ ከጥፋት ጉድጓድ ረግረግም ጭቃ አወጣኝ። ሪዛልቱን ስታስበው ትታገሰዋል። ሲመጣ የሚሰራውን ስታስብ ነው ጸሎትን የምትታገሰው። ጳውሎስ ስለ ጸሎት ሲነግራቸው ነገሩ ቀላል እንዳልሆነ ያውቀዋል። መጸለይ ቀላል አይደለም። እግዚአብሔር ሰውን የሚገለው አንበርክኮ ነው። ቶሎ ላይ መጣ እኮ ይችላል። እሱ ተጠሪ ነውና በፈለገው ሰዓት ነው የሚመጣው። አንተ ፈላጊ ነህና እስኪመጣ መጠበቅ አለብህ። ሉዓላዊነቱን ባይዘው እዚህ ውስጥ እንዳትረሱት። እግዚአብሔር ሉዓላዊ አምላክ ነው። የወደደውን በፈቀደ ቀን ነው የሚያደርገው። ጥላውን ስራው ምንድነው? መለመን። ማዘዝ አይቻልም። ወደ ላይ ወደ ጎን ዘዙ። ወደ ላይ አይቻልም። እላይ ያለው ፈጣሪ ነው። እላይ ያለው ከምድር አፈር አብኩቶ ሰው ይሰራል። እንዲህ አርግ አይባልም በፍጹም። እግዚአብሔር አምላክ ነው። እስቲ አሜን በሉ። እለምንሃለሁ ነው የሚባለው። ጳውሎስ ሲጸልይ ታችሁታል። ለምኑልኝ ነው፣ እለምናለሁ ነው። መቃተት፣ መቆየት፣ መንፈሳዊ ዓለም ላይ መቆየት
ተንበርክኮ መቆየት። ጸሎት ይገላል ታውቃላችሁ። ሰው እልቅ ነው የሚያደርጋችሁ። ክብር ለኢየሱስ ይሁን። ዛሬውን እርግጠኛ ነኝ ባለፈው እንደተባባልነው ከሆናችሁ ዛሬው አላችሁት ስጋ ይደክማል። በዚህ ውስጥ እኮ ስጋ ይደክማል። በዚያው ማክሰኞ፣ ሐሙስ፣ ቅዳሜ ጠዋት ጸሎት አለ። ጸሎቱ ላይ የጸለይኩ የነበርኩ ቀን ወይንም ሌላ እንደዚህ ፕሬየር ላይ የነበርኩ ቀን ቤት ስገባ ድቅቅ ነው የሚለው። ይሄ እኮ ነው የምላችሁ። በጣም ስለምትጮህ አይደለም፣ ውስጥ በጣም ይሄዳል እና የሚመጣውንም ነገር አንዳንዴ ስጋ መሸከም ሊያቀተው ይችላል። ድቅቅ ያረጋል፣ አፒታይትን ያጠፋው። ክብር ለኢየሱስ ይሁን። ፍላጎትህ እንዳለ ወደ መንፈሳዊ ዓለም ይሳባል እና ጳውሎስ በሁሉ አይነት ጸሎት ጸልዩ ብሎ አዘዛቸው። በሁሉ አይነት ጸሎት፣ ፐብሊክ ፕሬየር፣ ፕራይቬት ፕሬየር፣ እንደዚህ በጉባኤ በማስ አንድ ላይ በግል በጾም በሁሉ አይነት ቦታ ሳትመርጡ ወቅት ሳትለዩ አንኮንዲሽናል የሆነ ለመጸለይ የሆነ ምክንያት አይፈለግም። መጸለይን መጸለይ ብቻ ምክንያት ነው። አጣብቂኝ ውስጥ ስገባ አይደለም መጸለይ። መጸለይ ህይወት ነው። ከእግዚአብሔር ጋር ህብረት ማድረግ። እግዚአብሔር እስኪመጣ ነው የሚያስጨንቅህ እንጂ ሲመጣ እኮ አትነሳም። ጠብ ካልወስድ ቀጠሮ ትሰርዛለህ። ተንበርክከህ ምንም ይቅርብኝ ነው የምትለው። መዋል ትችላለህ፣ ትታገሳለህ። የሚገጥምህን ነገር በሙሉ ትታገሰዋለህ። ይለፍ ትላለህ። መቆየት ይሻለኝ። ክብር ለኢየሱስ ይሁን። ስለዚህ በሁሉ አይነት ጸሎት ጸልዩ። ይሄን ጻፉት። በሁሉ አይነት ጸሎት፣ በሁሉ አይነት ጸሎት። የአደባባይ ጸሎት ነው፣ የጓዳ ጸሎት ነው፣ የህብረት ጸሎት ነው፣ የግል ጸሎት ነው። ጸልዩ ጸልዩ። አሁን የአደባባይ ጸሎት ስል ይገባችኋል። አሁን እያወራሁት ቸርች ስለሆነ ለታይታ የሚደረግ ጸሎት እያልኳችሁ ሳይሆን በጉባኤ መካከል የሚደረግ ጸሎት ነው። እኔ ስጸልይ ዳጊ እንዴት ነው የሚጸልየው ብዬ ለምንድን ነው የማየው? የራሴን ነው የማቀርበው። በማህበር አንድ ላይ አንድ ጉዳይ ካለን ብለን እንጨዋለን። ፐብሊክ ፕሬየር። ክብር ለኢየሱስ ይሁን። ተሰብስበን አደባባይ ላይ ረግጠን መጸለይ። ዎኪንግ ፕሬየር፣ እየተራመዳችሁ እየሄዳችሁ መጸለይ። የሆነ ቦታ አድርጉ ሲላችሁ አድርጉት። ክብር ለኢየሱስ ይሁን። ስለዚህ መንፈሳዊ ዓለም ላይ የሚሰራው ስራ በጣም ሰፊና ጥልቅ ነው። በጣም ሰፊና ጥልቅ ነው። ጸልዩ። ጌታ ኢየሱስ ክርስቶስ ሳያቋርጥ ያደረገው ነገር መስቀል ላይ ሲሞት ያደረገው የመጨረሻ ነገር አባቴ ምን ነው ተውከኝ። የጣር ድምፅ ነው። ድምፅ አለው አባ ይላል። በቃ ወደ አባቱ ነው እንጂ ጌትሴማኒ ደም እስኪያንጠባጥብ ጸሎት ነው። ትልቅ ነገሮች ላይ ኢየሱስ ያደረገው የመጨረሻ ሜጀሩ ፕሬየር ነው። እነ ጳውሎስ ይሄን ደብዳቤ ጨምሮ ብዙ ደብዳቤዎቻቸው ላይ ሳናቋርጥ እንጸልያለን ይላል። ጸልዩልን ደግሞ ይላል። እስር ቤት ነው ያለው ሰውየው። እንድፈታ አይደለም የሚለው። ነገስታቶች ፊት እቆማለሁ ሰሞኑ ነው የምናገረው እንዲሰጠኝ ጸልዩ። እሱ ይጸልያል እኮ እናንተ ማግዙኝ ይላል። ለሚያገለግሉ አገልጋዮች ጸልዩ። እናንተ ለኛ ጸልዩ። ለሌሎች አገልጋዮች ምድሪቷ ላይ ላሉ አገልጋዮች ጸልዩ። አገልጋይ የደከመ ቀን አይደለም ማየት ያለባችሁ። ጸልዩ። ይነሳል።
ብድግ ይላል። እግዚአብሔር ይለውጠዋል። እግዚአብሔር ያድሳል። ጸልዩ ለአገልጋዮቻችሁ። ይሄ አሳይመንት ነው፣ የቤተ ክርስቲያን አሳይመንት ነው። እኔ ዛሬ የምሰጣችሁ ትእዛዝ አይደለም፣ መጽሐፍ ቅዱሱ ላይ ያለ ትእዛዝ ነው። ጸልዩልኝ ይላል። እነሱስ ይጸልያሉ፣ እሱስ ይጸልይላቸዋል። ክብር ለኢየሱስ ይሁን። እንደዚህ አድርገው ነው በዘመናቸው ድል ነስተውት የጨረሱት። አሸነፉ፣ ባይዘው ድል ነስተውት ነው የጨረሱት። ትንፋሻቸው እስክታልቅ ድረስ አንዲት ሰዓት ለቀው አልተገዙም። ለምን? ሌላው ያግዛቸዋል፣ እነሱ ሌላውን ያግዛሉ። መንፈሳዊ ዓለሙን ተቀብለውት ነው የሄዱት። ኢየሱስ ክርስቶስ ጌታ ነው። ስለዚህ በሁሉ አይነት ጸሎት ጸልዩ። በሁሉ አይነት ጸሎት የሚለው ሎኬሽን ሳትመርጡ፣ ኮንዲሽን ሳትመርጡ ጸልዩ። ቦታ አትምረጡ፣ ሁኔታ አትምረጡ። ያለማቋረጥ ጸልዩ። ተነጋግረን የማንግባባው ብዙ ነገር ነው ያለው ቸርች። ስንጸልይ የሚገባን፣ ስንንበረከክ የምንካፈለው። ቁጭ ብለህ ተነጋግረህ የማትግባባውን ሰው ስትጸልይ እኮ ልብ ይተሳሰራል። ሲጣሉ ሲከራከሩ እኔ እበልጥሃለሁ እኔ ነኝ ከፊት መሆን ያለብኝ ያሉት እኮ እነዛ 11 ደቀ መዛሙርት ሲጸልዩ አንዲት ነፍስ ነበረቻቸው ይላል። ፌር ያያይዝሃል፣ ውስጥ ይተሳሰራል። የሐሳብ ልዩነት አያለያየህም፣ ልብህን ያገናኘዋል። ኮኔክት የምታደርገው በልብ ይሆናል። ትያያዛለህ፣ ሞት አይለየውም። ክብር ለኢየሱስ ይሁን። እንደዚህ እንሆናለን። ጌታም ይረዳናል። ከዛ ደግሞ እንጸልይበታለንም። የሰማነውን በልባችን ያቆየልን። እወዳቸዋለሁ በጣም።